ኦኬ ኢሳይያስ 55:11 ነው ማብራራው ስለ የእግዚአብሔር ቃል። ዝናብ እንደሚወርድ በረዶም ከሰማይ ካፌ የሚወጣው ቃሌ እንዲሁ ይሆናል፣ ወደ እኔ በከንቱ አይመለስም። ኬጂን ይላል። ባዶ የሚለው ቃል ባዶ ማለት ነው። የቀረው ቁጥር 55 አምላክ ቃል የምፈልገውን ይፈጽማል፣ የላኩትን ዓላማ ያሳካል በማለት በከንቱ አለመመለስ ሲባል ምን ማለት እንደሆነ ይገልጻል። ዝናብና በረዶ የዑደት ውሃ ሂደት አካል ናቸው። ዝናብ በምድር ላይ ይመጣል፣ ወደ መሬት ይጎርፋል እና በሰብል እድገት የነፈስ እረፍት እና የህይወት መደገፍ ትልቅ ጥቅም ያስገኛል። ዝናብና በረዶ ከላይ ይመጣሉና ዓላማቸውን ሳያደርጉ ወደ ላይ አይመለሱም። እግዚአብሔር ቃል ከዝናብና ከበረዶ ጋር ያወራርዳል። ምክንያቱም ልክ እንደ ዝናብ የእግዚአብሔር ቃል ሁልጊዜ የእርሱን መልካም ዓላማ ይፈጽማል። እግዚአብሔር ቃል በከንቱ ወደ እርሱ እንደማይመለስ ሲናገር ለቃሉ ሀሳብ እንዳለው ማወቅ እንችላለን። የእግዚአብሔር ቃል ከላይ ነው። ቃሉ ለእኛ እስትንፋስ ነፋስ እና በመጽሐፍ ቅዱስ ውስጥ ተመዝግበዋል። ሁለተኛ ጢሞቴዎስ 3:26 ለሰው ልጅ የሰጠው እያንዳንዱ ቃል ዓላማ ያለው እና የተነገረው በምክንያት ነው። እንደ ዝናብ በረዶ የእግዚአብሔር ቃል ሕይወትን ይሰጣል። የዮሐንስ 6:26 እና በሕይወታችን ጥሩ ፍሬ ያፈራል። በቃሉ በኩል እግዚአብሔር ቃል እነዚህ እውነቶች አንጻር እንዴት መኖር እንደምንችል እንማራለን። እግዚአብሔር ወደ እርሱ በከንቱ እንደማይመለስ ሲናገር በቃሉ እንድንኖር ወደ ቤታችን እንዲገባ በመፍቀድ ምድር ዝናብ በረዶ እንደሚያረሳት በመንከር እንበረታታለን። ልባችን ሲለወጥ እውነት በከንቱ አትመለስም። የእግዚአብሔር ቃል ይወቅሰናል እና ስናሰላስል ያስተካክለናል። እናም እግዚአብሔር በመምሰል ያሰለጥነናል። ሁለተኛ ጢሞቴዎስ 3:26 ቃሉ በዚህ ጨለማ ዓለም ውስጥ የሚመራን ብርሃን ነው። ለእያንዳንዱ አስቸኳይና ተግባራዊ ችግር ጠቃሚ ነው። የእግዚአብሔር ቃል ሁል ጊዜ የሚፈልገውን ይፈጽማል። ይህ ማስተማር፣ ማረም፣ ማሰልጠን ወደ እርሱ ይመራናል። እርሱ በከንቱ እንደማይመለስ ሲናገር እግዚአብሔር ልዑላዊ መሆኑ እንረዳለን። የተስፋ ቃል የእግዚአብሔር ቃል የሚፈልገውን እንደሚፈጽም ነው፣ እኛ የምንፈልገውን አይደለም። የአንድ ሰው ሀሳብ ከመቀየር ዓላማ ጋር ቃሉን ልናካፍል እንችላለን እና የሰውየው አእምሮ ይለወጣል። የእግዚአብሔር ቃል ባዶ ነበር አይደለም። ነገር ግን ግባችን ከአምላክ የተለየ ሊሆን ይችላል። ወደ ወደደው ስፍራ እንደሚነፍስ መንፈስ ቅዱስ በሚስጥር መንገድ ይንቀሳቀሳል። ዮሐንስ 3:8 እግዚአብሔር ቃሉን በሚያስደንቅ ሁኔታ በሚያስደንቅ ጊዜና በእርግጠኝነት ሊተነብዩ ከሚችሉ በላይ እግዚአብሔር ቃሉን እንዴት እንደሚጠቀም በትክክል መተንበይ ይቻላል። የእግዚአብሔር ቃል በከንቱ አይመለስም። በጣም ኃይለኛ ነው። እግዚአብሔር ብርሃን ይሁን ሲል ወዲያው ውጤቱ ብርሃን ነበረ። ዘፍጥረት 1:3 ኢየሱስ ሰላም ጸጥ በል ሲል ተናግሯል። ነፋሱ ቆመ፣ ባህሩ ጸጥ አለ። ማርቆስ 3:39 የእግዚአብሔር ቃል ሁል ጊዜ ይሳካል። እግዚአብሔር ይሳካለታል። ቃሉንም የሚቀበል ደግሞ አሸናፊዎች ይሆናሉ። አንደኛ ዮሐንስ 5:4